እንደውም ወጣት ሀብታም ነው የሚለው በንግስና ወደር የለውም፣ በሀብት ወደር የለውም፣ በዝና ወደር የለውም። ስለምን ወየታዋችሁት? አዎ መሬት ላይ ብቻ እንዳይመስል በዘላለም ነው የምከፍለው። አንተ ገንዘብ ትተህለት ህይወት ሲሰጥ አይበቃኝ ብሎ ነው ሲከተ ኖሮ ያለን በሙሉ ሽጥና ለዶች አካፍለ ተከተለኝ ማድረግ ፈልጓል። ግን ልቡን ያዘበት የዘረዘረው ነገር በዛ ይሄን ሁሉ ትተን ተከተለ። ምንድነው መጨረሻችን? በሰለሞን ዘመን በሰለሞን እድሜ እግዚአብሔር በሰጠው ጥበብ ሰለሞን ያልነካው የምድር ጠርዝ የለም። ሁሉንም ነገር ካየ በኋላ ሁሉንም ነገር በእጁ ጨብጦ ከንቱ ነው እና ያልደረሰበት ነገር የለምና ምዕራፍ 1 ላይ ስታነቡ ቁጥር 1 ጀምሮ ሰባኪው እንዲህ ይላል ብሎ ነው የሚጀምረው። ሰባኪው እንዲህ ይላል ብሎ አሁን ሁሉም ሰው ይጓጓል። መኃልየን የጻፈው ሰለሞን ነው። ይሄን የጻፈው እንደገና ምሳሌ መጽሐፍን የጻፈው ሰው ነው የጻፈው። በጣም ጥበበኛ ነው፣ ታላቅ ሰው ነው፣ ብዙ ነገር ሊነግረን ነው ብለው ማንበብ ሲጀምሩ ሰባኪው እንዲህ ይላል፣ ከንቱ 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 የከንቱም ከንቱ ነው። 5 ከንቱ እንዴት ሰው ይጽፋል? ሁሉንም ነገር አይቶት ከንቱ ነው ብቻ አይደለም ያለው። ገንዘብን ፈለግኩ አለ፣ አገኘሁት አለ። ጥበብን አለ ፈለግኳት አለ። የምድር መሰረት ድረስ ወርጄን የፈለግኳት አለ። የምድር መሰረት እንዴት እንደወረደ አላውቅም። በቀይ እንቁ መካከል ፈለግኳት፣ በደመና መካከልም ፈለግኳት ይላል። በየትኛውም ቦታ ፈለግኩ ይላል። ምንም ነገር ፈልጌ አላጣውም አለ። ሁሉንም ነገር በእጄ ጨበጥኩት አለና 5 ጊዜ ከንቱ ነው አለ። በመክብብ መጽሐፍ ላይ ያለውን ሐሳብ ሰመራይዝ ማድረግ የምትፈልጉ ከሆነ ሰው አላው እንደኔ በእርጅናው ሳይሆን በጉብዝና ወራት ፈጣሪውን ያስባል። በጉብዝና ወራት እኔ ጉብዝናዬን የጨረስኩት እንደነዚህ አይነት ነገሮችን ሰርች በማድረግ ነው። ስለዚህ ጉብዝናን እንዳትጨርስ እኔ ሄጄልሃለሁ። እኔ ጉብዝናዬን በሙሉ በዚህ ሄጄ ያላገኘ ሰው ቢጽፍ ለማግኘት እንታገላለን። ያገኘን የጻፈው ሞክሮ ሚስ ያረጋ አይደለም፣ ታርጌት ፉል የሆነ ሰው ነው የጻፈው። በንግስና ወደር የለውም፣ በሀብት ወደር የለውም፣ በዝና ወደር የለውም። በምድር ላይ የሰለሞንን ጥበብ ያስናቀ ጥበብ ኢየሱስ ጋር ብቻ ነው የተገኘው። ባይዘዌ ሰለሞንን ከመስመር ያወጣ ጥበበኛ ኤቨር የለም። ኤቨር ኢየሱስ ጥበበኛ አይደለም፣ ጥበብ ነው ራሱ። ኢየሱስ ክርስቶስን ወደ ጎን አድርጎ ኢየሱስ ክርስቶስን ዞር አድርጎ እኔን መሃል ላይ የሚያመጣኝ ነገር በሙሉ የተረገመ ነው። እኔ የምሰራው የምኖረው ኑሮ የምወጣበት የምገባበት አቋሜ በሙሉ የህይወቱ ውጤት ነው። በክርስቶስ በማመኔ ነው በጽድቅ የምኖረው። በክርስቶስ በማመኔ ነው የምጸልየው። በክርስቶስ አምኜ ዳግም በመወለዴ ነው በእግዚአብሔር ቤት ውስጥ ያለውን ነገር በሙሉ ማረገው። እነዛን ስላረኩኝ አልገባም፣ ስለገባው ነው ማረገው። አንድ የሆነ ሰውዬ ትዝ ይላቸዋል። ወጣት ነው ይለዋል። እንደውም ወጣት ሀብታም ነው የሚለው እንደዚህ ይላል። ኢየሱስም አየውና ወደደው። መጽሐፍ ቅዱስ ነው የሚለው። ኢየሱስ እንደዚህ አይቶት ወደደው። እንዴት ያለ ልጅ ነው! ከዛ ሰውየው በሰረገላ ላይ ነው ባይዘው፣ ኢየሱስስ በእግሩ ነው። እሱ የምድር ነገስታት ገዢ ነው። ይሄ ደግሞ አንድ ኖርማል ነዋሪ ነው። ሰረገላ ላይ ቁጭ ብሎ ይሄዳል። ኢየሱስ በእግሩ ይሄዳል። ህዝብ ከቦታል እና ኢየሱስን አይ ቲንክ ያውቀዋል። ቸር መምህር አለ፣ ወደ እግዚአብሔር መንግስት ለመግባት ምን ላርግ? ጌታ ኢየሱስ ከሰረገላው ወርዳ አዋራኝ አላለው። ደስተኛ ነው ባይዘው በሰውየው እንደዛ መሆን። በሰውየው እንደዚህ በቃ እንዲህ በደንብ በእንትኑ በአመጽ እንዳላመጣው ስለሚያውቅ የሰውየውን ሰረገላ እንዲህ ተደግፎ ነው የሚወራው። መሬት ላይ በእግሩ እየሄደ እንደሆነ እኮ ሰውየው ቢያውቅ ኖርማል መምህር መስሎት ነው። የፍጥረት አስተማሪ እንደሆነ አያውቅም። ለፍጥረት ስርዓት የዘረጋው እሱ ነው። ለኔቸር ጨረቃና ፀሐይ በስርዓት የሚሄዱት እሱ ዘርግቶት ነው። አስተማሪነቱ ለዩኒቨርስ ሁሉ ነው። መላእክት ሁሉ ከሱ በሰሙት ነው የሚኖሩት። ቆመው ግን ሊያስረዳው ነው ለሱ። ምን አይነት ትሁት ነው ኢየሱስ! ወደ እግዚአብሔር መንግስት ለመግባት ምን ላርግ ብሎት ይሄዳል። ሰረገላውን እንትን እያሉለት ሞቆታል። ሰውየው እንደዚህ ያደርጉለት። ኢየሱስ ደግሞ እነ ጴጥሮስ አሉ ዙሪያው ላይ ይከተላሉ። እነ ጴጥሮስ ምን ሊለው ነው እያሉ አንዴ ሰውየውን አንዴ ኢየሱስና ወደ እግዚአብሔር መንግስት ኢየሱስ አይቶት ወደደው። በእውነት ጌታ እንደው ወዶን እኮ ነው።
ወደደውና ወደ እግዚአብሔር መንግስት ለመግባት አለው አትስረቅ፣ አትግደል፣ እንደዚህ አለውና እነዚህን ፈጽም ሲለው ከልጅነቴ ጀምሬ አድርጌዋለሁ አለው። እውነቱን ነው ደግሞ ባይዘው አልዋሸም። ከልጅነቴ ሲለው ኢየሱስም እውነቱን እንደሆነ አወቀ። ከዛስ ሲያዩ ሰረገላው በጣም ያምራል። ጋሻ ጀግሩ ብዙ ነው። ከፊትም ከኋላም በጣም ብዙ እንትን አለው። ያለህን በሙሉ እንደዚህ ያለህን በሙሉ ሽጥና ለድሆች አካፍለ ተከተለኝ ብሎ ሰረገላውን ለቀቀው። ኢየሱስ መንገዱን ሲሄድ ኢየሱስ መንገዱን ሄደ ነው የሚለው ቀጥሎ ቃሉ። ከዛ ሰውየው እየከበደው ተለየው። መጽሐፍ እንደሱ ነው የሚለው፣ ተለየው አይደለም የሚለው፣ እየከበደው ማድረግ ፈልጓል፣ ግን ልቡን ያዘበት። ሲለየው ጌታ ኢየሱስ አላስጨነቀውም። የሆነ የወሰነ ቀን እንዲመጣ ክፍቱን ነው የተወለት። ከዛ ኢየሱስ ሲሄድ እነ ጴጥሮስ ሲያዩት ኢየሱስ ዝም ብሎ ነው የሚሄደው። መምህር እኔ እንደው ወዳቸው እነሱ ቀድመው ጠይቀውልን ነው እኛ ማን ጠይቀው እንጂ ጴጥሮስ ባይኖር የጸሎት ርዕሳችን በሙሉ የጴጥሮስ ጥያቄ ነው። ጴጥሮስ ቀድሞ ቶሎ ጠይቆ ነው እኛ በሰላም እኮ የምንጸልየው። ደግሞ መንፈስ ቅዱስ አልተሞላም ገና እያሰላ ነው የሚከተለው። እንትን ትችላለታለህ እንትና ምን ሊያረጋት ነው ባይዘ እንትን አውጥቶ ነው የሚከተልህ። እንትን አውጥቶ እንትን ትችላለህ እንትን ትችላለህ እንደዚህ ፋይል ከኋላ እንደዚህ ከኪሱ ይዞ ነው የሚዞርና ቆይ አለ እንትንም አንተ ባቆጥር ከየት ታመጣዋለህ? ይሄን ሁሉ የዘረዘረው ነገር ብዛት ይሄን ሁሉ ተታን ተከተል። ምንድነው መጨረሻችን? እንደው ጌታ ይባርከው። ኢየሱስ መጨረሻችንን ለጴጥሮስ ነው የነገረው። ምንድነው መጨረሻችን ሲለው ጌታ ኢየሱስ ዞረና ቆሞ ስለኔና ስለ ወንጌል እስቲ አሜን በሏ። ሁለት አደረገው። ስለኔና ቀጥሎ ስለ ወንጌል ትምህርቱ ነው እኔ ያለው እንደ ዶክትሪን ካፌ የሚወጣ ነው። እንደ ፐርሰን እኔ ነኝ አለ። ትምህርቱም ወንጌል ነው። እኔ ስለኔና ስለ ወንጌል ብሎ ይሄንን የተወ በምድር 100 እጥፍ ከመከራ ጋር በሰማይ የዘላለምን ሕይወት የማይቀበል ከናንተ መሃል እስቲ አሜን በሏ። ጥያቄ ነው ጠይቀው። ማን ነው ከናንተ መሃል የማይቀበል? ስለኔ ብሎ የተወ ምን ማለት ነው ታውቃለህ? ትቀበላላችሁ አይደለም ትርጉሙ እኮ ስለኔ ነው ወይ የተዋችሁት ነው። አዎ ስላንተ ነው ካሉት እንግዲያው እኔ መሬት ላይ ብቻ እንዳይመስል በዘላለም ነው የምከፍልህ። እስቲ አሜን በሏ። አሁን ይሄ ትቶኝ የሄደው ሰውዬ እስከ ኖረና እስከ ሞተ ጊዜ ድረስ ብቻ እሱንም ከቆየለት የሚጠቀመው እኔ ስከፍል ከሞት በሻገር ዘላለማው ሕይወት ትቀበላለህ። ስለኔ ብለህ ይሄን ትተህ እምመልስልህ በሕይወት ነው። አንተ ገንዘብ ትተህለት ሕይወት ሲሰጥህ የሆነ ነገር ጥለህለት የተወከውን አይደለም የሚመልስልህ። እሱንም አለ 100 እጥፍ አለ። 100 እጥፍ ማለት 100 እጥፍ አይደለም፣ ሳቲስፋክሽን ነው። እምሰጥህ ነገር በእርካታ ካንተ ጋር ይኖራል። በደስታ ትኖርበታለህ። ማመስገኛ አትጸጸትበትም ነው። እሰጥሃለሁ አለ። ስሰጥህ ግን ደስ ብሎ ለዛ እኮ ነው እምንበላውና ምን ለብሰን ካለን ይበቃናል ይላሉ። ታውቃለህ? የሚበሉትና የሚለብሱት ይሄ ካለን በቃ እርካታ ነው። ይሄ ባይዘወይ ያለኝ ይበቃኛልን ተምሬያለሁ። ወንጌል ነው ያስተማረው ሰውየው። አይበቃኝም ብሎ አይደል ፒኤችዲ ሲደረድር የኖረው ጳውሎስ። አይበቃኝም ብሎ አይደል ሲከት የኖረው። ከዛስ ወንጌል ሲገባው በቃኝ ምንና ምን እምበላውና ምን ለብሰው ካለኝ ኢየሱስ እንደለ 100 እጥፍ ነው የምሰጥህ፣ ጥልቅልቅ አረጋለሁ አለው። ቀጥሎ የዘላለም ሕይወት ኢየሱስ ክርስቶስ ጌታ የለም ከዚህ ውጪ። ከዛ ኒቆዲሞስ በተወሰነ መንገድ አንደርስታንድ አደረገው። ጌታ ኢየሱስ እንደዚህ አለ፣ አንተ ዳግም እንድትወለድ የእግዚአብሔር ልጆች የመሆን መብትን ለመስጠት ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ በእንጨት ላይ ሊሰቀል ይገባዋል። አንተ ቦርናጌን እንድታረጋው ሙሴ ዓላማ ላይ እባብ ሲሰቀል ትዝ ይልሃል? ሕዝበ እስራኤል በመርዝ ተነድፎ በእባብ መርዝ እየተገላበጠ ሲሰቃይ እግዚአብሔር መጥቶ ሙሴን የነሐስ እባብ ስራ አለው። የነሐስ እባብ ሰርቶ ከፍ አድርገው በዓላማ ላይ ስቀለው አለው። እንዲህ ከፍ አድርገው ሲሰቅለው ሙሴ መጣን ስብከት ጀመረ። እኔ ሰቀልኩትን የነሐስ እባብ የሚያይ በደም ውስጥ ካለ መርዝ ይድናል ሲል ሞኝ የተወሰነ ሞኝ አንዳንዶቹስ ያሟል እንዲህ አሁን ከዚህ መርዝ ጋር ምን ያገናኘዋል? እዚህ ጋር አስረልኝ መርዙን አውጣልኝና ምን በሱ አድኑም። ምድረ በዳ ነው፣ ሆስፒታል የለም።
እና የተሰቀለውን እባብና ዳን። በእባብን የተነደፍከው አዎ፣ እንግዲያው መርዙ እንዲወጣልህ የተሰቀለ እባብ። ኃጢአት ነው አይደል እንደዚህ ያደረገን? እግዚአብሔር ኃጢአት የሌለበትን ልጁን ስለኛ ኃጢአት አረገው። ማዳኛ መንገዱ ያ ነው አለው ለኒቆዲሞስ። በዚህ እምታምን ከሆነ የነገርኩን ዳግም መወለድ የእግዚአብሔር ልጅ የመሆን መብት እሰጥሃለሁ። አይ ቲንክ ኒቆዲሞስ አመነ። ዳግም መወለድ እንዴት ነው የሚሆነው ሲለው የሰው ልጅ በመስቀል ላይ ተሰቅሎ እሱ ሲሞት አንተ ትወለዳለህ። እሱ ሲያምጥ አንተን ይወልድሃል። የዘላለም ሕይወት የሚገኘው እኔ መስቀል ላይ ሞቼ ነው። ይህ የእግዚአብሔር ሥራ ነው። ይሄ ነው የእግዚአብሔር ሥራ። እግዚአብሔር ሌላ ሥራ አለው? ብዙ ሥራ የለውም። ሥራውን በሙሉ ጨርሶ እግዚአብሔር አርፏል። የቀረው ምን ነበር? የማዳን ሥራ። እሱንስ ሰርቶ ጨረሰ። ድጋሚ ተፈጸመ አለ። አንተ ይሄንን እመን፣ አንተ በዚህ ጽና፣ አንተ በዚህ በሕይወት ኑር። ይሄን የእግዚአብሔር ሥራ። እግዚአብሔር የጀመረው ነገር ካለ ምናልባት በጣም ብዙ መመራመር ላይ ጠይቃችሁ ይችላል። እንዲገልጥላችሁ ጸልዩ። እንዲህ ነው እንዲያ ነው እንዲህ ነው እንዲያ እግሩና እጁ መች ተገጣጠመ አትበሉ። ግለጥልኝ፣ አስረዳኝ፣ ንገረኝ፣ አልገባኝም፣ አላወኩም። እግዚአብሔር ያስረዳሃል። የማዳን ሥራውን በሕይወት ላይ የሚያከናውነውን የቤዛነት ሥራ ያስረዳሃል። አይ መገጣጠም ብዙ ሰው ሊገጣጠም ይችላል። ሕይወት መስጠት ግን እግዚአብሔር ነው። ሕይወት መንፈስ አስገብቶ ሕያው ማድረግ ግን እግዚአብሔር ነው። ጳውሎስ ይተክላል፣ አጵሎስ ያጠጣል። የሚያሳድግ ማሳደግ ማለት ምን ማለት መሰል? ሕይወት ነው። ግሮዝ ሕይወት ጋር ነው። የሚያሳድግ እግዚአብሔር ነው ማለት ሕይወት ሰጪ ላይፍ ጊቪንግ ስፒሪት ያለው እግዚአብሔር ጋር ብቻ ነው።